ጤና ይስጥልኝ። ዛሬ የምንነጋገረው በሚሊዮኖች የሚቆጠሩ ሰዎችን ሕይወት በዝምታ እየቀጠፈ ስላለው የስኳር በሽታ ነው። ብዙዎቻችን የስኳር በሽታ እንዳለብን የምናውቀው በሽታው ስር ሰዶና ሌሎች የአካል ክፍሎቻችንን መጉዳት ሲጀምር ነው። ነገር ግን ሰውነታችን የስኳር መጠኑ ከመጠን በላይ መጨመሩን የሚጠቁሙ ግልጽ ምልክቶችን አስቀድሞ ይሰጠናል። እነዚህን 7 ምልክቶች ቀድሞ መለየት በሽታው ሳይከሰት ለመከላከል ወይም ደግሞ ገና በጅምሩ ለመቆጣጠር ያስችለናል። በዛሬው ቪዲዮዬ የስኳር በሽታ ከመከሰቱ በፊት ሰውነታችን የሚሰጣቸውን 7 ወሳኝ ምልክቶች አንድ በአንድ እንመለከታለን። እባካችሁ እስከ መጨረሻው ተከታተሉኝ፣ ምክንያቱም ይህ መረጃ ለጤናችሁ ትልቅ ለውጥን ያመጣላችኋል። አንደኛ፣ ከፍተኛ የሆነ የውሃ ጥምና የአፍ መድረቅ። የስኳር በሽታ የመጀመሪያውና ዋነኛው ምልክት ያልተለመደና ከፍተኛ የሆነ የውሃ ጥም ነው። በደማችን ውስጥ ያለው የስኳር ወይም ደግሞ የግሉኮስ መጠን ሲጨምር ኩላሊታችን ያንን ትርፍ ስኳር ከሰውነት ለማስወገድ ከፍተኛ ስራ ይሰራል። በዚህ ሂደት ውስጥ ስኳሩን ይዞ ለማውጣት ከሰውነታችን ውስጥ ከፍተኛ የሆነ ፈሳሽን ይመጣል። ይህም ደግሞ ሰውነታችን ፈሳሽ እንዲያጥረውና የውሃ ጥም እንዲሰማን ያደርገዋል ማለት ነው። ውሃ በጠጣችሁ ቁጥር ጥሙ የማይለቃችሁ ከሆነና አፋችሁም የመድረቅ ስሜት የሚሰማው ከሆነ ይህ ሰውነታችሁ በደም ውስጥ ያለውን ከፍተኛ የሆነ ስኳር ለማመጣጠን እየታገለ መሆኑን የሚጠቁም የመጀመሪያው ማስጠንቀቂያ ምልክቱ ነው። ሁለተኛ፣ በተደጋጋሚ ለሽንት መነሳት። ከከፍተኛ የውሃ ጥም ጋር ተያይዞ የሚመጣው ሌላው ምልክት ደግሞ በተደጋጋሚ ለሽንት መገፋፋት ነው። ቀደም ብለን እንደጠቀስነው ኩላሊታችን ትርፉን ስኳር ከደማችን ውስጥ ለማስወገድ ሲሞክር ብዙ ፈሳሽ አብሮ ያስወግዳል። ይህም ደግሞ ፊኛችን በፍጥነት እንዲሞላ ያደርገዋል ማለት ነው። በተለይ በሌሊት እንቅልፋታችሁ ለሽንት በተደጋጋሚ የምትነሱ ከሆነ፣ ለምሳሌ ከ2 እና ከ3 ጊዜ በላይ የምትነሱ ከሆነ ይህ በደማችሁ ውስጥ ያለው የስኳር መጠን ከቁጥጥር ውጭ መሆኑን የሚያሳይ ትልቅ የሆነ ምልክት ነው። ብዙ ሰዎች ይህንን ምልክት ከእድሜ ጋር ወይም ደግሞ ከመኝታ በፊት ውሃ ከመጠጣት ጋር ቢያያይዙትም ያለምንም ምክንያት የሚከሰት የሽንት መብዛት ግን ትኩረት ሊሰጠው የሚገባ ትልቅ የሆነ ጉዳይ ነው። ሶስተኛ፣ ያልተለመደ የረሃብ ስሜት። ሶስተኛው ምልክት ደግሞ ምግብ በልታችሁ ሳትቆዩ የሚሰማ ከፍተኛ የሆነ የረሃብ ስሜት ነው። ሰውነታችን የምንመገበውን ምግብ ወደ ግሉኮስ ወይም ደግሞ ስኳር ከቀየረው በኋላ ሕዋሶቻችን ያንን ስኳር ለኃይል ምንጭነት ይጠቀሙታል። ነገር ግን በደም ውስጥ ያለው ኢንሱሊን ስራውን በአግባቡ መስራት ሲያቅተው ስኳሩ በደም ውስጥ ይከማቻል እንጂ ወደ ሕዋሶቻችን ውስጥ መግባት አይችልም። በዚህ ጊዜም ሕዋሶቻችን የኃይል እጥረት ስላለባቸው የጭንቅላታችን ምግብ ያስፈልገኛል የሚል መልእክት ይልካሉ። በዚህም ምክንያት ምንም እንኳን በቂ ምግብ ብትመገቡም ሰውነታችሁ ተጨማሪ ምግብ እንደሚፈልግና የረሃብ ስሜት እንዲሰማችሁም ያደርገዋል ማለት ነው። አራተኛ፣ ከፍተኛ የሆነ የሰውነት መዛልና ድካም። አራተኛው ምልክት በቂ እንቅልፍ ተኝታችሁም ቢሆን የማይለቃችሁ ከፍተኛ የመዛልና የድካም ስሜት ነው። ቀደም ብለን እንደጠቀስነው በደም ውስጥ ያለው ስኳር ወደ ሕዋሶቻችን ገብቶ ወደ ኃይል መቀየር ካልቻለ ሰውነታችን ነዳጅ እንደጨረሰ መኪና ይቆጠራል። ሕዋሶቻችን የሚፈልጉትን ኃይል አያገኙም። ይህም ቀኑን ሙሉ እንድንዝል፣ ትኩረት እንድንስትና እንዲሁም ደግሞ ትንሹም ስራ እንዲከብደን ያደርጋል ማለት ነው። ብዙ ሰዎች ይህንን ድካም ከስራ ጫና ጋር ያያይዙታል። ነገር ግን ድካሙ ከውሃ ጥምና እንዲሁም ደግሞ ከሽንት መብዛት ጋር ተያይዞ የሚመጣ ከሆነ ሰውነታችን ስኳሩን በአግባቡ መጠቀም አለመቻሉን የሚጠቁም ግልጽ የሆነ የስኳር በሽታ ምልክት ነው ማለት ነው። አምስተኛ፣ ያለምንም ምክንያት የክብደት መቀነስ። አምስተኛው ምልክት ያለምንም የአካል ብቃት እንቅስቃሴ ወይም ደግሞ የምግብ ቁጥጥር የሰውነት ክብደት በድንገት መቀነስ ነው። ይህም የሚሆነው ሰውነታችን በደም ውስጥ ያለውን ስኳር ለኃይል ምንጭነት መጠቀም ሲያቅተው አማራጭ የኃይል ምንጭ ፍለጋ በሰውነታችን ውስጥ የተከማቸውን ስብና ጡንቻን ማቅለጥ ስለሚጀምር ነው። ምንም እንኳን በደንብ ብትመገቡም ሰውነታችሁ ግን ራሱን እየበላ ስለሚሄድ ክብደታችሁ በከፍተኛ ሁኔታ ሊቀንስባችሁ ይችላል። ይህም አይነቱ ድንገተኛ የክብደት መቀነስ በተለይ ከላይ ከጠቀስናቸው ምልክቶች ጋር አብሮ የሚታይ ከሆነ በደማችሁ ውስጥ ያለው የስኳር መጠን በጣም ከፍ ማለቱን የሚጠቁም ወሳኝ ማስጠንቀቂያ ምልክት ነው ማለት ነው። ስድስተኛ፣ የአይን ብዥታ። ስድስተኛው ምልክት የአይን ብዥታ ወይም ደግሞ ነገሮችን በግልጽ አለማየት ነው። በደም ውስጥ ያለው ስኳር መጠን በከፍተኛ ሁኔታ ሲጨምር
ከአይናችን ሌንስ ውስጥ ፈሳሽ እንዲወጣና ሌንሱም እንዲያብጥ ያደርገዋል። ይህም እብጠት ደግሞ አይናችን በትክክል ነገሮች ላይ እንዳያተኩር ስለሚያደርገው የእይታ ብዥታን ይፈጥራል። ብዙ ሰዎች ይህ ሲያጋጥማቸው የአይን መነጽር እንደሚያስፈልጋቸው ያስባሉ። ነገር ግን ዋነኛው ችግር በደም ውስጥ ያለው ስኳር ሊሆን ይችላል። የስኳር መጠኑ ሲስተካከል እይታውም አብሮ ሊስተካከል ይችላል። ነገር ግን ይህ ሁኔታ ለረጅም ጊዜ ከቀጠለ በአይን ውስጥ ያሉ ጥቃቅን የደም ስሮች ላይ ዘላቂ የሆነ ጉዳት ሊያደርስ ስለሚችል ከፍተኛ ጥንቃቄ የሚያስፈልገው ምልክት ነው። ሰባተኛና በስተመጨረሻ ቁስሎች ቶሎ አለመዳን። ሰባተኛውና የመጨረሻው ምልክት በሰውነታችን ላይ የሚወጡ ጥቃቅን ቁስሎች፣ ጭረት ወይም ደግሞ ኢንፌክሽኖች ቶሎ የመዳን ፍላጎት ማጣት ነው። በደም ውስጥ ያለው የስኳር መጠን ለረጅም ጊዜ ከፍ ብሎ ሲቆይ የደም ዝውውርን ያዛበዋል። ይህም ሰውነታችን ራሱን ለመጠገን የሚጠቀምባቸው ነጭ የደም ሴሎች ወደ ቁስሉ ቦታ እንዳይደርሱ እንቅፋት ይሆናል ማለት ነው። በተጨማሪም ከፍተኛ ስኳር ለባክቴሪያዎች መራቢያ ምቹ ሁኔታን ስለሚፈጥር ቁስሉ በቀላሉ እንዲመረቅን ያደርገዋል ማለት ነው። ቀደም ሲል በጥቂት ቀናት ውስጥ የሚደኑላችሁ ትናንሽ ቁስለቶችም አሁን ሳምንታትን የሚፈጁ ከሆነ ይህ ሰውነታችሁ ከፍ ባለ የስኳር መጠን እየተጠቃ መሆኑን የሚጠቁም ትልቅ የማስጠንቀቂያ ምልክት ነው ማለት ነው። ስለዚህ እነዚህን 7 ምልክቶች ፈጽሞ ችላ እንዳትሏቸው። ታዲያም ከነዚህ 7 ዋና ዋና ምልክቶች በተጨማሪ ሊዘነጉ የማይገቡ ሌሎች ምልክቶችም አሉ። ለምሳሌ የቆዳ መጥቆር፣ በተለይ በአንገት ስር፣ በብብት ወይም ደግሞ በብሽሽት አካባቢ ቆዳችሁ እየጠቆረና እየሻከረ ከመጣ ይህ የኢንሱሊን መቋቋም ምልክት ሊሆን ይችላል። ይህ ማለት ኢንሱሊን ሬዚስታንስ ይባላል። ሴሎቻችን ኢንሱሊንን መጠቀም ሳይችሉ ሲቀሩ ማለት ነው። ሌላው ደግሞ የእጅና የእግር መደንዘዝ ወይም ደግሞ የሞጋት ስሜት ነው። ይህም ስኳሩ በነርቭ ስሮቻችሁ ላይ ጉዳት ማድረስ መጀመሩን ሊጠቁም የሚችል ምልክት ነው ማለት ነው። በነገራችን ላይ የስኳር በሽታ በጣም በከፍተኛ ደረጃ ላይ ከደረሰ የነርቭ ችግር ያመጣል። ስለዚህ ነርቮቻችን በስኳር በሽታ የሚጎዱ አካሎቻችን ናቸው። በዚህ ምክንያት የእጅና የእግር መደንዘዝ አንዱ የስኳር በሽታ አድቫንስድ የሆነ ምልክቱ ነው ማለት ነው። ስለሆነም ውድ ተመልካቾቼ የስኳር በሽታ ዝምተኛው ገዳይ ተብሎ ነው የሚጠራው። ምክንያቱም ብዙ ጊዜ ምልክቶቹ መጀመሪያ ላይ ቀላል ስለሚመስሉ ችላ ይባላሉ። ነገር ግን እነዚህ ምልክቶች ቀድማችሁ ካስተዋላችሁና የአኗኗር ዘይቤያችሁንም ካስተካከላችሁ በሽታው እንዳይከሰት መከላከል ወይም ደግሞ ሙሉ በሙሉ መቆጣጠር ይቻላል ማለት ነው። ስለሆነም እነዚህ ምልክቶች በራሳችሁ ወይም ደግሞ በቤተሰባችሁ ላይ ካያችሁ ሳትዘናጉ የደም ስኳር ምርመራ እንድታደርጉ እመክራችኋለሁ።